ታችን በትናንትናው መርሃ ግብራችን ህግ ጠባያዊን ህግ መጽሐፋዊን አይተናል። ጌታ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከተጸነሰበት ጊዜ ጀምሮ ህግ ጠባያዊን ከማህፀን ጀምሮ ማለት ነው። ህግ ጠባያዊ በጽንስ የሚጀምር ስለሆነ አንድ ጽንስ በየጥቂቱ ከእናት ወድ እያደገ የሚሄድ ስለሆነ እናም ከዕለተ ጽንስ ጀምሮ ህግ ጠባያዊን እየፈጸመ በዚህ ዓለም በኖረበት ዘመን አድጓል ማለት ነው። እንዲሁም ህግ መጽሐፋዊንም በመጻሕፍት የተጻፉትን ህገጋት እግዚአብሔር እየፈጸመ አድጓል። ይህንን አይተናል። በአጠቃላይ ከኃጢአት ብቻ በቀር ሰው የሚሰራውን ስራ ሁሉ መልካምን ስራ እየሰራ ጌታ ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር ኖሯል ማለት ነው። ጌታ ኢየሱስ ክርስቶስ በዚህ ዓለም ሲኖር ብዙ ድንቅ ስራዎችን ተአምራትን ያደርግ ይሰራ ነበር። ብዙ ምስጢራትን ይገልጽ ነበር በዚህ ዓለም ሳለ። እናም በዚህ ዓለም የሰራቸው ስራዎች ለአምስት ዋና ምክንያቶች እንደሆነ አይተናል። እኔም የመጀመሪያው ለአጽድቆተ ትስብእት ሰውነቱ እውነት መሆኑን ለማስረዳት በትክክል ሰው መሆኑን ለማስረዳት ለሰው ልጆች ማለት ነው ድንቅ ስራን ያደርግ ነበር ይሰራ ነበር። ይህን በትናንትናው መርሃ ግብር ስላየነው ከመጽሐፍ ቅዱስም ኃይለ ቃል እያነሳን ማጣቀሻ ማለት ነው ተመልክተናል። እንዲያው ለመነሻ የሆነን ዘንድ ነው እንጂ ዝርዝር ሐሳቡን በትናንትናው ዕለት አይተናል። ዛሬ አልገባበትም። እናም ሁለተኛው ለአጠይቆ መለኮትነቱን ለማስረዳት ድንቅ ስራን ይሰራ ነበር። ሶስተኛው ለአብነት ወይም ደግሞ ለአርአያነት ብዙ ስራን ሰርቷል። ይህም ማለት ከጥምቀቱ ጀምሮ ብናይ ጥምቀቱ ለአርአያነት ነው እንጂ እሱ ጥምቀቱ አይደለም። ይጸልይ የነበረው ጸሎት፣ የጾመው ጾም አሁንኛ እንግዲህ ይሄን አብይ ጾመ ኢየሱስ ብለን የምንጾመውን ጾም ምንጫችን ክርስቶስ የጾመውን ጾም መነሻ አድርገን ነውና ጾምን ሲጾም ስግደትን ሲሰግድ ትህትናን በሙሉ ሲፈጽም ለአብነት ለአርአያነት እንደሆነ እንጂ እርሱ ግን ምንም የጎደለበት ኑሮ የሚሞላለት የጠመመበት ኑሮ የሚቀናለት ያጣው ኑሮ የሚያገኘው የሚጠቀመው ነገር ኑሮ አይደለም። ሁሉንም ስለሰው ልጆች ብሎ አድርጎታል ነው። አራተኛው ለካሳ፣ አምስተኛው ለአቅርቦተ ሰይጣን። ለነዚህ ለአምስት ዋና ምክንያቶች ጌታ ኢየሱስ ክርስቶስ በዚህ ዓለም ድንቅ ስራዎችን ይሰራ ነበር የሚለውን አይተናል። ሶስተኛውን አይተን ለአርአያነት ለአብነት ጸሎት ይጸልይ እንደነበር፣ የትህትና ስራን ይሰራ እንደነበር፣ ጾምን ይጾም እንደነበር፣ ስግደትን ይሰግድ እንደነበር ለአብነት ጌታ ኢየሱስ ክርስቶስ በ30 ዘመኑ በዮሐንስ እጅ በዮርዳኖስ ወንዝ እንደተጠመቀ አይተናል። የዛሬ መነሻችን ለካሳ ምን አደረገ የሚለውን መነሻ አድርገን እንቀጥላለን። አራተኛው ለካሳ ጌታ ኢየሱስ ክርስቶስ ድንቅ ስራዎችን ይሰራ ነበር በዚህ ዓለም ሳለ። እንግዲህ ለካሳ የተደረገ የተሰራ ስራ የተደረገ ምስጢር አለ ማለት ነው። ስግው ቃል ኢየሱስ ክርስቶስ አዳምን ካሰው ስንል አዳምን እርሱ ኢየሱስ ክርስቶስ በድሎት እርሱ የካሰው አይደለም። አዳምን ካሰው ስንል እርሱ በድሎት የካሰው አይደለም። እንዲህ ሆኖ ቢሆን የጌታችን የኢየሱስ ክርስቶስ ፍቅሩ ፍጹም ተብሎ ባልተነገረ ነበር። ሆኖም ግን ጌታ ኢየሱስ ክርስቶስ የተበደለ ሆኖ ግን የተበዳይ ካሽ በመሆን ነው አዳምን የካሰው። በፍጡራን ታይቶ በማይታወቅ ድንቅ በሆነ ፍቅር
እርሱ ተበድሎ አዳምን ክሶታል ማለት ነው። ለልማዱ ሰው ሌላውን ሲበድል የበደለ አካል ስለበደለ ይክሳል፣ የተበደለ ይካሳል። ይህንን በሰው ልጆች ልማድና በሰው ልጆች ስርዓት ያለውን ጌታ ኢየሱስ ክርስቶስ ለውጦ አዳም ልካስ ቢልም የሚክሰው ስላልነበረው እግዚአብሔርን የሚክስበት ምንም ነገር ስለሌለው ከሰራው ወንጀልና ካጠፋው ጥፋት ታላቅነት የተነሳ ምንም የሚክሰው ነገር አልነበረውም አዳም ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ፍቅሩ ፍጹም ስለሆነ ፍጠረኝ ሳይለኝ ፈጥሬ ለሞት ለጥፋት ሆኖ ሲቀር ለምን ዝም ብያየዋለሁ ብሎ በምህረቱ ብዛት በፍቅሩ በቸርነቱ ብዛት ተበድሎ አዳምን ክሶታል ነው። ለካሳ ያደረገውን በቅዱስ ወንጌል ተጽፎ የምናገኘውን ኃይለ ቃል ስንመለከት ወተወድየ ውስተ ጎል ወተጠብለለ በአጽርቅት በበረት ተወለደ በጨርቅም ተጠቀለለ ይለናል። የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 6 ላይ እንግዲህ ሲወለድ በበረት ተወለደ፣ ተወልዶም ደግሞ በጨርቅ ተጠቀለለ። ይህ ክርስቶስ አዳምን የካሰበት መንገድ ነው። አዳምን ከካሰበት ካሳ አንዱ ነው። ካሳው ከዕለተ ብስራት ጀምሮ መልአኩ ቅዱስ ገብርኤል ለእመቤታችን የምስራቹን ከነገራት ጊዜ ጀምሮ በዕለተ ጽንስ እንዲሁም ደግሞ በልደቱ በመላ በዚህ ዓለም በኖረበት ዘመኑ ሁሉ ብዙ ካሳዎችን ለአዳም ክሶታል ማለት ነው። እስከ ዕለተ ሞቱ ድረስ ማለት ነው። በስደቱ ክሶታል አዳም። ስደተ ሕፃን አጉየዮ ለሰይጣን የሕፃኑ ኢየሱስ ክርስቶስ ከናዝሬት ከገሊላ ወደ ግብጽ መሰደድ ዲያብሎስን እንዲሰደድ አድርጎታል። የሕፃኑ መሰደድ ሰይጣንን ለማሳደድ ነው ተብሎ እንደተጻፈ ማለት ነው። እናም እንዲጸነስ የምስራቹን በመልአኩ በቅዱስ ገብርኤል አማካኝነት ለእመቤታችን ከተነገረበት ጊዜ ጀምሮ ምክንያቱም ሔዋን የእባብን ድምጽ ሰምታ ሞትን አምጥታ ነበር። እመቤታችን ደግሞ በመልአኩ በቅዱስ ገብርኤል አማካኝነት የእግዚአብሔርን ቃል ሰምታ ሕይወትን አምጥታልናለች እና ከዚያ ጊዜ ጀምሮ ካሳ ነው ማለት ነው። ስለሆነም ጌታ ኢየሱስ ክርስቶስ በአብ ቀኝ በኪሩቤል ጀርባ በክብር የሚኖር ዘመንክር በአርያሙ የሚባል በአርያም በልዕልና በከፍታ በግርማ የሚኖር ሲሆን በበረት መወለዱ ምን ያህል ድንቅ የሆነ አዳምን ለመካስ ያደረገውን ትህትና እንመለከትበታለን ማለት ነው። አዳምን ለመካስ ያደረገውን ትህትና እናይበታለን። ብርሃንን ለብሶ ብርሃንን ተጎናጽፎ ይኸውም የባህሪ ብርሃንን ተጎናጽፎ የሚኖር መለኮት በጨርቅ ሲጠቀለል በበረት ተወልዶ በጨርቅ ሲጠቀለል አዳም ያጣውን ብርሃን አዳም ያጣውን የብርሃን ልብስ እንደመለሰለት እንረዳለን ማለት ነው። ሆኖም ጌታችን መድኃኒታችን ኢየሱስ ክርስቶስ መጻሕፍት እንደሚመሰክሩ የተበዳይ ካሽ ሆኖ አዳምንና የሰው ልጆችን
ነፃ አውጥቷል ማለት ነው። ስለዚህ የክርስቶስን ፍቅር ልዩ የሚያደርገው በድለነው ሳለ እኛን በዳዮቹን መካሱ ነው ማለት ነው። እኛን በዳዮቹን መካሱ ነው። ሰው የሆነ እንደሆነ እንኳንስ ተበድሎ ሊክስ በድሎ እንኳን ካስ ቢባል ለምን ብሎ ጥያቄ የሚያቀርብ አልክስም ብሎ የሚሟገት ይሆናል የሰው ልጅ። እግዚአብሔር ግን ፍቅሩ ፍጹም ስለሆነ አዳም ምስኪን ቢሆንበት አዳም የሚክሰው ቢያጣ ራሱ ስጋውን ቆርሶ ደሙን አፍሶ የኛን ሞት ለእርሱ ነስቶ ዘዚአነ ሞተ ነስአ ወእንቲአሁ ሕይወተ ወሀበነ ሊቁ ቅዱስ ኤፍሬም የእኛን ሞት ለእርሱ ነስቶ የእርሱን ሕይወት ለኛ ሰጠን ብሎ እንደመሰከረ ሞታችንን ነስቶ ሕይወቱን ለኛ በመስጠት አዳምንና የሰው ልጆችን ክሶናል ማለት ነው። ይህንን ያደረገ አምላካችን ክብርና ምስጋና ይድረሰው። እንግዲህ አራተኛው ለካሳ ነው። ጌታ ኢየሱስ ክርስቶስ በዚህ ዓለም ሲኖር ታላላቅ ስራዎችን ይሰራ የነበረው ለካሳ ነው። አምስተኛው ለአቅርቦተ ሰይጣን። አቅርቦተ ሰይጣን ማለት ሰይጣንን ማቅረብ ማለት ነው። እንግዲህ ሰይጣንን ለማቅረብ ጌታ ኢየሱስ ክርስቶስ ብዙ ቃላትን ተናግሯል፣ ብዙ ስራዎችን ሰርቷል ማለት ነው። ሰይጣንን ለማቅረብ የተናገራቸው ወይም ደግሞ ያደረጋቸው ምስጢራት ብዙ ናቸው። ከነዚያ መካከል የተወሰኑትን እንመለከታለን። ለአቅርቦተ ሰይጣን ከሰራቸው ጥቂቶችን ስናይ ወፈርሃ ወአውተረ ጸልዮ ወኮነ ሀፉ ከመነጽጻፈ ደም ዘይወረድ ውስተ ምድር። ፈራ መላልሶም ጸለየ ላቡም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ሆነ ይለናል የቅዱስ ሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ የምናገኘው ኃይለ ቃል ነው። ፈራ ይልና መላልሶም ጸለየ ማን? ኢየሱስ ክርስቶስ። ላቡም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ሆነ። አሁን ይህንን ያደረገው ለምንድን ነው ካልን ሰይጣንን ለማቅረብ አድርጎታል ነው። እንግዲህ መለኮት ፍርሃት የለበትም። ማንስ ያስፈራዋል? ሁሉም ከእርሱ በታች ነው። እርሱን የሚያስፈራው የሚያስደነግጠው ምንም አይነት ፍጡር ሊኖር አይችልም። ሰይጣን የሚያስፈራው የሚያስደነግጠው አይደለም። ከሰይጣን በላይ ደግሞ ማን ሊያስፈራው ሊያስደነግጠው ይችላልና። ሆኖም ግን ለጥበቡ ለብልሃቱ ፈርቷል፣ መላልሶም ጸልየዋል ማለት ነው። ሌላው አምላኬ አምላኬ ለምን ታደገኒ፣ አምላኬ አምላኬ ሆይ ለምን ተውኸኝ ብሎ በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ እንደምናገኘው አምላኬ አምላኬ ለምን ተውኸኝ ብሎ ተናግሯል። አሁን ሰይጣን ይህን ቃል ሰምቶ ፍጡር ቢሆን ነው እንጂ አምላኬ አምላኬ ብሎ የሚጸልይ የሚማጸን ፍጡርማ ባይሆን ራሱ አምላክማ ቢሆን እንዲህ ብሎ ባልተናገረ ነበር ብሎ ወደ ኢየሱስ ክርስቶስ እንዲቀርብ የተጠቀመበት ጥበብ ነው ማለት ነው። መጀመሪያ ፈርቷል። እንዲሁም ሊቁ ቅዱስ ዮሐንስ አፈወርቅ ሶበሰ ይፈርሃ እግዚእነ እምኢተአተተ ፍርሃት እምኔነ ይላል። ጌታ ኢየሱስ ክርስቶስ ስለኛ በእኛ ተገብቶ ባይፈራልን ኖሮ ከሰው ልጆች ሞትን መፍራት፣ ከሰው ልጆች መቃብርን መፍራት፣ ሲኦልን መፍራት ባልራቀ ነበር ብሎ ይናገራል። እናም ስለ ሰው ልጆች ብሎ በጥበቡ ሰይጣንን ወደ እርሱ ለማቅረብ ሰይጣን ወደ እርሱ ከቀረበ በኋላ ተጨንቆ ተጠቦ በፈቃዱ የሲኦልን ነፍሳት መልቀቅ ስላለበት 5500 ዘመን በቁራኝነት ይዞ በፍዳ በመከራ ያሰቃያቸው የነበሩ ነፍሳትን መልቀቅ ስላለበት ይህንን ጥበብ ሰይጣን የሚቀርብበትን ጥበብ ክርስቶስ ተጠቅሟል ነው። እንግዲህ እነዚህን ኃይለ ቃላት ስንመለከት ምስጢራቸው
ሳይረዳቸው እንተጉማለን ብለው በክህደት የተያዙ ብዙ ሰዎች አሉ። በእነዚህ አምላኬ አምላኬ ለምን ተውኸኝ በሚለው ቃል እንዲሁም ደግሞ ፈራ መላልሶም ጸለየ ላቡን በምድር ላይ እንደሚወርድ እንደ ደም ነጠብጣብ ሆነ የሚለውን በሚገባ ምስጢሩን ባለመረዳት ብዙ ሰዎች ይሳሳቱበታል ማለት ነው። ብዙ መናፍቃን ይሳሳቱበታል። እግዚአብሔር ቢሆን እንዴት ይፈራል በሚል በሰይጣናዊ አስተሳሰብ ማለት ነው። ክርስቶስም ግን የተጠቀመው ይህንን ለጥበብ ለብልሃት ነው። ሰይጣንን ለማቅረብ ነው የተጠቀመበት እንጂ በባህሪው የሚፈራ ሆኖ አይደለም ነው። በባህሪው የሚጸልይ ሆኖ አይደለም ነው። ጸሎት ሁሉ መዳረሻው ወደ እርሱ ነው። ወደ ማን ይጸልያል? ሆኖም ግን ይህንን ለጥበብ ተጠቅሞበታል። ሰይጣንን ለማቅረብ ተጠቅሞበታል። ሊቁ ሳዊሮስ ዘእስሙናይን ክርስቶስ ሰይጣንን ወደ እርሱ ያቀረበበትን መንገድ ሰይጣን ደግሞ በተራው ሰዎችን ወደ ራሱ ያቀረበበት እንደሆነ ሲናገር ወበእሉ ምግባራት እንተባቲ ኮነ ሰይጣን ያአውር ልቦሙ ለኩሎሙ ዘይትቃረኑ ወለ ክርስቶስ ልባቸውን እውር የሚያደርግባቸው በእነዚህም ስራዎች ክርስቶስን የሚቃወሙትን ሁሉ ደካማ አድርገውም በእርሱ የሚጠራጠሩበትን ወየናፍቁ ቦቱ ወይሬስይዎ ድኩመ ያአውረውም በዘተአወረ ቦቱ እርሱ በታወረበት እነርሱንም ያሳውራቸዋል ይላል ሳዊሮስ ዘእስሙናይን ድርሳን 2 ላይ ማለት ነው። ልባቸውን እውር የሚያደርግባቸው በእነዚህም ስራዎች ክርስቶስን የሚቃወሙትን ሁሉ ደካማ አድርገውም በእርሱ የሚጠራጠሩበትን እርሱ በታወረበት እርሱ ማን ነው? ሰይጣን ማለት ነው። እርሱ በታወረበት እነርሱንም ያሳውራቸዋል። እርሱ ሩቅ ብእሲ ነው ብሎ መቅረቡ አለማወቁ ስለነበር እርሱ በዚህ ቃል ድል ተነስቶበታል። በዚህ ቃል ተታሏል። በዚህ ቃል ታወሮበታል ማለት ነው። እርሱ በታወረበት ደግሞ የእርሱ የግብር ልጆች የሆኑትን መናፍቃንን ያሳውራቸዋል ማለት ነው። ገጸ ንባቡን ብቻ አይተው ቀጥተኛውንና ትክክለኛውን ምስጢር ባለመረዳት እንዲስቱ ያደርጋቸዋል ብሎ ተናግሯል ሊቁ ቅዱስ ሳዊሮስ። ሰይጣን የክርስቶስን አምላክነት ሲያይ ይሸሻል። በዚህ ጊዜ ክርስቶስ ሰይጣን አምላክነቱን እንዳያውቅ ልዩ ልዩ የሆኑ ቃላትን ይናገር ነበር ማለት ነው። ሰይጣን የክርስቶስን አምላክነት ሲያይ ይሸሻል። ምክንያቱም አምላክ ከሆነ ይዞ አስጨንቆ ድል እንደሚያደርገው ስለሚያውቅ ሊቀርብም አይችልም። ስለዚህ ክርስቶስ ሰይጣንን ለማቅረብ እኒህን አሁን ያየናቸውን ቃላት ይጠቀም ነበር ነው። ሰይጣን የክርስቶስን አምላክነት ሲያይ ይሸሽ ስለነበር በዚህ ጊዜ ክርስቶስ ሰይጣን አምላክነቱን እንዳያውቅ አምላክነቱን ካወቀ አይቀርብም። ካልቀረበ ደግሞ የሲኦል ነፍሳት ነፃ ሊወጡ አይችሉም። የክርስቶስን ደግሞ ነፍሳትን ነፃ ማውጣቱ በሰይጣን ፈቃድና መውደድ መሆን አለበት። ያማ ባይሆን በኃይልማ ቢሆን የክርስቶስ ነፍሳትን ነፃ ማውጣት ፍትህ ወይም ደግሞ ርት ነው ባልተባለ ነበር። አኮ መንክር እመሞኦ ኃያል ለድኩ ኃይለኛው መለኮት ደካማውን ድል ቢያደርገው ደካማውን ሰይጣን ከመለኮት አንፃር ማለት ነው ድል ቢያደርገው ባልተደነቀ ነበር። ሆኖም ግን መንክርሰ እመሞኦ ድኩም ለኃያል ድንቅ የሚያሰኘው ስግው ቃል አካላዊ ቃል ስጋን ነስቶ ሰይጣንን ድል በማድረጉ ነው ማለት ነው። ስለዚህ የክርስቶስን አምላክነት ሰይጣን እያየ ይሸሽ ስለነበር ክርስቶስ ሰይጣን አምላክነቱን እንዳያውቅ ልዩ ልዩ የሆኑ ቃላትን ይናገር ነበር። ልዩ ልዩ የሆኑ ጥበባትን ይጠቀም ነበር ማለት ነው። እንግዲህ ሰይጣን ድል የተነሳው መጀመሪያ አዳምን ድል በነሳበት መንገድ
መጀመሪያ ሰይጣን አዳምና ሔዋንን ድል የነሳቸው በግልጽ ሰይጣንነቱን አሳውቆ አይደለም። እንደዛማ ቢሆን አዳምና ሔዋን ድል ባልተነሱ ነበር፣ ከመጀመሪያው ሰይጣንን ባራቁት ነበር። ግን በማታለል በመሸንገል እንዲያውም ደግሞ በእባብ ስጋ ውስጥ ተሰውሮ ነው፣ በእባብ አንደበት አድሮ እየተናገረ ነው አዳምና ሔዋንን ድል የነሳቸው ሞትን ያመጣባቸው ማለት ነው። በዚያ ራሱ ሰይጣን በመጣበት ጥበብ ክርስቶስን በኋለኛው ዘመን ራሱን በሰው ስጋ ሰውሮ ራሱን ስጋ አድርጎ ሰው ሆኖ ሰይጣን በማያውቅበት መንገድ ሰይጣንን ድል ነስቶታል ማለት ነው። ይህንንም ሊቃውንት ሲናገሩ ወበከመ ተሀብአ ሰይጣን በጉህሉቱ ውስተ ስጋ ከይሲ፣ ሰይጣን በሽንገላው በእባብ ስጋ ውስጥ ተሰውሮ አዳምና ሔዋንን ድል እንደነሳቸው ከማሁ ኮነ ድህነትነ በተሰውሮተ ቃል እግዚአብሔር በዘመድነ፣ እንደዚህም ሁሉ የኛም የሰው ልጆች ድህነታችን ሕይወትን ማግኘታችን አካላዊ ቃል በሰው ስጋ በተሰወረ ጊዜ ሰው በሆነ ጊዜ ሆነ ይለናል ማለት ነው። ከማሁ ኮነ ድህነትነ በተሰወሮተ ቃል እግዚአብሔር በዘመድነ። አዎ ሰውነት ለኛ ዘመዳችን ነው። ምክንያቱም የአዳም ስጋ የኛም ስጋ ስለሆነ የአዳም ባህሪ የኛም ባህሪ ስለሆነ ማለት ነው። እና ሰይጣን ድል የተነሳው ራሱ መጀመሪያ አዳምና ሔዋንን ድል በነሳበት መንገድ ነው ማለት ነው። ሰይጣን በሽንገላ አዳምና ሔዋንን ድል ነስቶ ነበር። ክርስቶስ ደግሞ በጥበቡ ሰይጣን በመጣበት መንገድ ራሱን ሰይጣን ድል ነስቶታል። የአምላክን ቃል እንግዲህ እንኳን የአምላክን ቃል የፍጡርንም ቃል ቢሆን ማን እንደተናገረው ነገሩ የተነገረበትን ምክንያት በምን አይነት ስሜት በምን አይነት ሁኔታ እንደተነገረ ለማን እንደተነገረና የህብረተሰቡ ባህል ምን አይነት እንደነበረ እነዚህን ሁሉ በማጥናት ለይቶ ማወቅ ያስፈልጋል ማለት ነው። ክርስቶስ ሰይጣንን ለማቅረብ የተጠቀመባቸውን ቃላት እንደ ምስጢራቸው እንደ ትርጉማቸው ባለመረዳት የሳቱ ስላሉ ማለት ነው። ሁሉንም ግን እንደ አውዱ ወይም ደግሞ እንደየምስጢሩ መረዳት ይገባል ነው። ለምሳሌ አንተ አትመጣም የሚል ቃል ብንጠቀም ሁለት አይነት ትርጉም ይኖረዋል። አንተ አትመጣም ብዬ ጥያቄ ባደርገው ና እያልሁት ነው ማለት ነው። የሚመጣውን አካል ርቀት ያለውን አካል ና የሚል መልእክት እያስተላለፍኩለት ነው ማለት ነው። አንተ አትመጣም ብዬ ደግሞ በማሰሪያ ከደመደምሁት አትመጣም በቃ ከዛ ሁን ማለት ነው። መምጣት የለብህም አትምጣ የሚል መልእክት ያስተላልፋል። ስለዚህ ናም አትምጣም የሚል መልእክት በአንድ ቃል ልናስተላልፍ እንችላለን። ሆኖም የተነገረበትን የንግግር ስልት የንግግር ሁኔታ ማስተዋል በሚገባ ቃሉ እንድንረዳ ያግዘናል ለማለት ነው። ክርስቶስም እኒህን ቃላት የተጠቀማቸው ከምን አንጻር እንደሆነ ምስጢሩን በሚገባ በመረዳት ለአቅርቦተ ሰይጣን መሆኑን ቅዱስ ቤተክርስቲያን ታስተምረናለች፣ ቅዱሳት መጻሕፍት ይነግሩናል። በመጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ጢሞቴዎስን እንደገዘረው በግብረ ሐዋርያት ምዕራፍ 16 ቁጥር 3 ላይ ተጽፏል። መጽሐፋዊ ምሳሌን ብንወስድ ማለት ነው። እንግዲህ ገዘረው የሚለውን ቃል ብቻ ይዘን ቅዱስ ጳውሎስ ወንጌል ያለ ግዝረት ወንጌል ያለ ኦሪት ጥምቀት ያለ ግዝረት አይሆንም ብሎ አስተምሯል ማለት ደግሞ አይገባም ማለት ነው። ልክ እንደ ቢጽ ሐሳውያን የሚባሉ በሐዋርያት ዘመን የነበሩ ኦሪትንም ወንጌልንም አብረን እንይዛለን የሚሉ ግዝረትንም ጥምቀትንም አብረን እንይዛለን የሚሉ ነበሩና እነርሱ
ወንጌል ያለ ኦሪት፣ ጥምቀት ደግሞ ያለ ግዝረት አትረባም አትጠቅምም እያሉ ይሰብኩ ህዝቡንም ያሳስቱ ነበር ማለት ነው። አሁን ቅዱስ ጢሞቴዎስ ተገዘረ ማለት ወይም ተገረዘ ማለት ወንጌል ያለ ግዝረት የማትረባ የማትጠቅም ስለሆነች ግን አይደለም፣ ግዝረት ግዴታ ስለሆነ አይደለም ማለት ነው። ቅዱስ ጳውሎስ የተጠቀመበት ጥበብ አለ ነው። ጥበቡን እንመለከታለን። አይሁዳውያን ከቤተ ክርስቲያን እንዳይርቁ አይሁድ እንግዲህ በ8 ቀን ግዝረትን በሙሴ ሕግ እንደተሰራ ይልቁንም ግዝረት ከአብርሃም ጀምሮ የመጣ ቢሆንም በመጻሕፍት ሕግ ደግሞ ከሙሴ ጀምሮ ማለት ነው በሙሴ ሕግ እንደተጻፈ ይህንን ለሕዝብ እግዚአብሔር ምልክት አድርገው ይጠቀሙበት ነበር ማለት ነው። የእግዚአብሔር ሕዝቦች ለመሆናቸው ምልክት እንዲሆን ይህንን ትእዛዝ በሙሴ በኩል ለእስራኤላውያን አስተላልፎ ስለነበር ግዝረትን እግዚአብሔር መለያ አድርገው ተግባራዊ ያደርጉት ነበር ማለት ነው። አሁን በወንጌል በግዝረት ጥምቀት ተተክቶ ሳለ ግዝረት አልፎ ሳለ የግዝረት ስርዓት መገዘርም አለመገዘርም ምንም የሚጠቅም ባልሆነበት ጊዜ እነርሱ ግን ይህንን ስርዓት አንለቅም ይሉ ስለነበር አይሁዳውያን ከቤተ ክርስቲያን እንዳይርቁ እነርሱን ወደ ቤተ ክርስቲያን ለማቅረብ የተጠቀመው የማስተማሪያ ዘዴ ጢሞቴዎስን ገዝሮ አስከትሎት ነበር ማለት ነው ቅዱስ ጳውሎስ እንጂ የቅዱስ ጳውሎስ ደቀ መዝሙር ጢሞቴዎስ ብዙ ቢወልዱ ሙያውን ምግባሩን አይተው አንዱን ይወዱ ተብሎ የሚነገርለት ጢሞቴዎስ በመገዘሩ የሚጠቀም ስለሆነ አይደለም። በሐዲስ ኪዳን ግዝረት አይጠቅምም፣ መገዘርም አይጠቅምም፣ አለመገዘርም አይጠቅምም። ከመንፈሳዊ የሚጠቅመው ነገር የለም። ይህንንም ራሱ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 6 ላይ ሲናገር እስመ በኀበ እግዚእነ ኢየሱስ ክርስቶስ ተገዝሮሂ ይበቁ ወኢተገዝሮሂ እያሰልጥ ዘእንበለ ዳእሙ በአሚን ወበተፋቅሮ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገዘርም ቢሆን ወይም አለመገዘር አይጠቅምም ይለናል ማለት ነው። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገዘርም ቢሆን ወይም አለመገዘር አይጠቅምም። ስለዚህ በቅዱስ መጽሐፍ እንደተገለጸው በሐዲስ ኪዳን ግዝረት የሚጠቅም ስለሆነ አይደለም ጢሞቴዎስ የተገዘረው። ሆኖም ግን መገዘሩስ የሚጎዳው ነገር የለም። እንዲያው ዝም ብሎ አይሁድ ከቤተ ክርስቲያን እንዳይርቁ ይህንን አድርጎለታል ማለት ነው። ለጢሞቴዎስ ገዝሮ አስከትሎታል። ከመንፈሳዊ ትምህርት አንጻር መገዘርም አለመገዘርም የሚጠቅመው ጥቅም የለም የሚለውን ራሱ ቅዱስ ጳውሎስ በአጽንኦት ይናገራል። ለብሉይ ኪዳን እንጂ ለሐዲስ ኪዳን በግዝረት ጥምቀት ስለገባ ማለት ነው። እንግዲህ በዚህ መሰረት ክርስቶስ ከላይ የጠቀስናቸውን የመሳሰሉትን ሁሉ ኃይለ ቃላት ተጠቅሟል ማለት ነው። እኒህን ቃላት ሲናገር የነበረው ለአቅርቦተ ሰይጣንን ለማቅረብ ነበር ማለት ነው። ለአቅርቦተ ሰይጣን የተነገሩትን ለይተው ካስረዱ ሊቃውንት ሁለቱን ብንመለከት ሳዊሮስ ዘእስሙናይን ሲያብራራ እንዲህ ይላል። ወበይእቲ ሌሊት ከመ ይህባ መለኮቶ ዲያብሎስ ሰአለ በዋዕይ ከመ ይህልፍ እምኔሁ ጽዋዓ ሞት። በዚያች ሌሊት መለኮትነቱን ከዲያብሎስ ይሸሽግ ዘንድ የሞት ጽዋ ከእርሱ እንዲያልፍ በጽኑ ለመነ ይላል። ወሶበ ጠየቀ ዲያብሎስ ድካሞ ወጠየቀ ወናፈቀ በመለኮቱ አጽንዓ ግብሮ ውስተ ልቡ። ዲያብሎስ ደካማነቱን በተረዳ ጊዜ በልቡናው መለኮትነቱን ተጠራጥሮ ስራውን አጸና።
ብሎ ይናገራል። ሳዊሮስ ዘእስሙናይን ድርሳን 2 ላይ ማለት ነው። በዚያች ሌሊት መለኮትነቱን ከዲያብሎስ ይሸሽግ ዘንድ የሞት ጽዋ ከእርሱ እንዲያልፍ በጽኑ ለመነ። ማን? ክርስቶስ ማለት ነው። ዲያብሎስ ደካማነቱን በተረዳ ጊዜ በልቡናው መለኮትነቱን ተጠራጥሮ ስራውን አጸና። ማለት ምንድነው? መለኮትነቱን ተጠራጠረና ይህማ ሞትን የፈራ መለኮት ስላልሆነ ነው፣ ሩቅ ብእሲ ቢሆን ነው ብሎ ወደ ክርስቶስ ለመቅረብ ዲያብሎስ ቆረጠ፣ ወሰነ። ወደ ክርስቶስም ቀረበ ማለት ነው። ሁለተኛው ሊቅ የቆጵሮስ ኤጲስቆጶስ ሊቁ ኤጲፋንዮስ ነው። እርሱም በምሳሌ ሲያስረዳ እስመ ከመ ንጉሥ አቢይ ዘወቱ ጸብ ምስለ ዘይትሃት ወየአምር ዝኩ ንጉሥ ከመጸላኢሁ ይትመዋዕ ወበተመውኦቱ ይማስና አህጉር እንተ ያህልፍ። ከወረኛ ንጉሥ ጋር ጸብ ክርክር ያለው ገናና ንጉሥ ጠላቱ ድል የሚነሳበትን ግብር እንዲያውቅ ጠላቱ ድል በመነሳቱ የዘመተባቸውን አህጉር እጅ እንዲያደርጋቸው ይላል። ወበጥበቡ ዝኩ ንጉሥ አቢይ ረሰየ ርሶ እስከ መሰሎ ለጸላኢሁ ከመዝንቱ ንጉሥ አቢይ ተመዋዓ እንፍርሃቱ ይልና ገናናው ንጉሥ ወረኛውን ንጉሥ ለመያዝ ባደረገው በጥበቡ ራሱን ድል የተነሳ እንዲያስመስል ጠላቱ እሱን ፈርቶ ድል የተነሳ እስኪመስለው ድረስ ወውእቱሰ ሶበርየ ዘንተ አይድአ ህሊናሁ ወተአመነ በርሱ ወእምዝ ተመይጠ ንጉሥ አቢይ አበ እማንቱ አህጉር ወአግብኦን ውስተ እዴሁ። እሱ ግን ይህን ባየ ጊዜ ልቡናውን እንዲያጸና ሂደህ በለው እንዲል ከዚህ በኋላ አግባ መልስ ብሎ ገናናው ንጉሥ የዘመተባቸውን አገሮች እጅ እንዲያደርጋቸው ወለውእቱኒ መስተቃርን አሃዞ ወበርበረ ኩሎ ንዋዮ ወአብጠለ ኩሎ ግብሮ ወከማሁ ይፈርሃ እምነ ሞት። ያንንም ወረኛ ንጉሥ ይዞ ከሹመቱ እንዲሽረው ገንዘቡንም ሁሉ እንዲወስድበት እንደዚሁም ሁሉ ጌታችን ኢየሱስ ክርስቶስ ሞትን ፈርቶ አልጸለየም በማለት ግልጽ በሆነ ምሳሌ ያስረዳል ማለት ነው። ሃይማኖተ አበው ምዕራፍ 55 ቁጥር 13 እስከ 15 የምናገኘው ኃይለ ቃል ነው። እንግዲህ ከወረኛ ንጉሥ ጋር ጸብ ክርክር ያለው ገናና ንጉሥ ብሎ በምሳሌ ሊቁ ኤጲፋንዮስ ሲናገር ሲያስተምር ጠላቱ ድል የሚነሳበትን ግብር እንዲያውቅ ጠላቱ ድል በመነሳቱ የዘመተባቸውን አህጉር እጅ እንዲያደርጋቸው ገናናው ንጉሥ ወረኛውን ንጉሥ ለመያዝ ባደረገው በጥበቡ የሚለውን ልብ ማድረግ ይገባል። ራሱን ድል የተነሳ እንዲያስመስል። እንግዲህ ራሱን ድል አስነስቶ ያ ንጉሥ ወደ ኋላ ሊያፈገፍግ ይችላል። በጦር ስልት በነገስታትና በሰራዊት የጦርነት ስልት ነው ሊቁ እያስተማረ ያለው ማለት ነው ነገረ ክርስቶስን። ሆኖም ምቹ ጊዜ ባገኘ ምቹ ቦታና ምቹ ሁኔታ ባገኘ ጊዜ ያ ገናናው ንጉሥ አፈግፍጎ የነበረው ያ ለጥበቡ ስለሆነ ያፈገፈገ ተመልሶ ጠላቱን ድል ማድረግ እንደሚችል በምሳሌ ያስረዳል ማለት ነው። ገናናው ንጉሥ ወረኛውን ንጉሥ ለመያዝ ባደረገው በጥበቡ ራሱን ድል የተነሳ እንዲያስመስል ጠላቱ እሱን ፈርቶ ድል የተነሳ እስኪመስለው ድረስ እሱ ግን ይህን ባየ ጊዜ ልቡናውን እንዲያጸና ሂደህ በለው እንዲል ከዚህ በኋላ አግባ መልስ ብሎ ገናናው ንጉሥ የዘመተባቸውን አገሮች አግባ መልስ ብሎ ተመልሶ ድል እንደሚያደርገው ማለት ነው። ተዋግቶ ድል እንደሚነሳው የዘመተባቸውን አገሮች እጅ እንዲያደርጋቸው ያንንም ወረኛ ንጉሥ ይዞ ከሹመቱ እንዲሽረው ገንዘቡንም ሁሉ እንዲወስድበት እንደዚሁም ሁሉ ጌታችን ኢየሱስ ክርስቶስ ሞትን ፈርቶ አልጸለየም ነው። አሁን ወረኛ ንጉሥ የተባለው ዲያብሎስ ነው። በወረኛ ንጉሥ የተመሰለው ዲያብሎስ ነው። ገናናው ንጉሥ ደግሞ ክርስቶስ ነው ማለት ነው። ክርስቶስ ገናናው ንጉሥ ጥበቡን ተጠቅሞ ወረኛውን ንጉሥ ድል እንዳደረገው ገንዘቡንም ሁሉ እንደወሰደበት ክርስቶስም በጥበቡ ሰይጣን የሚቀርብበትን ቃል ተጠቅሞ ሰይጣንን ድል ነስቶ ሰይጣን ገንዘቦቹ አድርጓቸው ይኖሩ የነበሩትን የሰውን ልጆች በሙሉ ነፃ ማውጣት ችለዋል ማለት ነው። 5500 ዘመን
በፍዳ በመከራ በሞት ውስጥ ስቃይን የሚያዩ የሰው ልጆችን ነፍሳት ነፃ አውጥቶ ወደ ገነት አግብቷቸዋል ነው። እንግዲህ ሐዋርያው ቅዱስ ጳውሎስም ሶበሰኬ አይመሩ እሚሰቀሉ ለእግዚአብሔር ስብሐት ይህንስ ቢያውቁ ኑሮ የክብር ባለቤትን ባልሰቀሉትም ነበር ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8። አሁን ቅዱስ ጳውሎስ ምን እንደሚነግረን እንኳን ሰይጣን አይሁድ እንኳን አምላክነቱን አውቀው ቢሆን ባልሰቀሉት ነበር ነው የሚለው። ስለዚህ ሰይጣን ወደ ክርስቶስ የቀረበ አምላክነቱን ስላላወቀ ነው። ቢያውቅ አይቀርብም። እንዴት ከአምላክ ፊት እንዴት ማምለጥ ይቻለዋልና እንዴት ይቀርባል? እና ክርስቶስ ጥበብን ተጠቅሞ ዲያብሎስን እንዲቀርብ አድርጎ ዲያብሎስን ድል አድርጎታል። ካልተሰቀለ ደግሞ ክርስቶስ እኛ የሰው ልጆች አንድንም ወእመሂ ይሰቀልዎ በሞተ መኑ እንድህነ ባይሰቅሉትም ኖሮ በማን ሞት እንድንነበር ብሎ ሊቁ አባ ጊዮርጊስ በመጽሐፈ ምስጢር ምዕራፍ 22 ቁጥር 9 ላይ እንደሚነግረን ክርስቶስ ባይሰቀል ባይሞት ኖሮ የሰው ልጆች ነፃ አንወጣም ነበር። ሆኖም ግን ክርስቶስ ተሰቅሎ የሰው ልጆች ነፃ አውጥቷል። አይሁድም የክብር ባለቤት ክርስቶስ እንደሆነ ሳያውቁ ሰቅለውታል። የሚያውቁበትን ትምህርት ተምረዋል። ማወቅ ሳለባቸው ግን አላወቁም ነው ዋናው ጉዳዩ እንጂ ሰውሮባቸዋል አይሁድ ማለት ግን አይደለም። በግልጽ አስተምሯቸዋል። የተነገረውን ትንቢት የተቆጠረውን ሱባኤ ያውቃሉ። እነርሱ በክፋታቸው ልቡናቸውን በማደንደን እውነት የሆነውን የእግዚአብሔርን ቃል ባለመቀበል ነው ክርስቶስን የሰቀሉት፣ ከእውነት የራቁ ማለት ነው። ዲያብሎስ ደግሞ ክርስቶስ መሆኑን ባለማወቅ እግዚአብሔር መሆኑን ባለማወቅ ቀርቦ ድል ተነስቷል ነው። እንግዲህ በዕለተ ዓርብ ዲያብሎስ የእግዚአብሔርን የኢየሱስ ክርስቶስን ቃላት በመስማት አምላኬ አምላኬ ለምን ተውኸኝ የሚለውን ቃል በመስማት ክርስቶስ አባት ሆይ የሚቻልስ ቢሆን ይህች የሞት ጽዋ ከኔ ትለፍ እያለ የተናገረውን ቃል በመስማት ክርስቶስ ወደ ባሕርይ አባቱ ወደ አብ የጸለየውን ጸሎት በመስማት ሎቱ ስብሐት ይህማ ሩቅ ብእሲ ነው እንጂ የባሕርይ አምላክ አይደለም ብሎ ዲያብሎስ ወደ ክርስቶስ ከቀረበ በኋላ ክርስቶስ ዲያብሎስን አስጨንቆ አስጠብቦ ያዘው። በእሳት ዛንጅር አስሮ በነፋስ ወጥሮ ሲይዘው በነፋስ ሰቅሎ ሲይዘው ዲያብሎስ መድረሻ አጣ። በዚህን ጊዜ ምንድነው ያለ ዲያብሎስ የሰው ልጆችን በነፍስ በስቃይ በጭንቀት በመከራ ከስጋቸው ይለይ የነበረው ዲያብሎስ ወደ ክርስቶስ በቀረበ ጊዜ ግን ድል ተነሳና ምን አለ ዲያብሎስ ይህ ሰማይ የኔ ቢሆን ሌላም እንዲህ ያለ ሰማይ ቢኖር፣ ይህ ምድር የኔ ቢሆን ሌላም እንዲህ ያለ ምድር ቢኖር፣ በጠቅላላው ዓለም ሁሉ የኔ ቢሆን እንኳንስ ከዕለተ ጽንስ ጀምሮ ያደረስኩብህ ፈተና ያመጣውብህ ፈተና በአይሁድ ልቡና እያደርሁ አይሁድ በድንጋይ እንዲወግሩህ ያነሳሳቸው ያ ሁሉ ይቅርና አንድ ሰዓት በጲላጦስ ፊት ለፍርድ አንተን በማቆሜ ይህ ሰማይ ምድር የኔ ቢሆን ፍጥረት ዓለም ሁሉ የኔ ቢሆን ያንን ብሰጥህ ብክስህ ካሳ ባልሆነኝ ነበር ብሎ የክርስቶስን የባሕርይ አምላክነት መስክሮ የእርሱንም ደግሞ ጥፋተኝነት አምኗል ማለት ነው። እናም በዚህ ጊዜ የሲኦልን ነፍሳት ራሱ ዲያብሎስ በፈቃዱ ወዶ ፈቅዶ ለክርስቶስ ካሳ አድርጎ ሰጥቷል ማለት ነው። ክርስቶስን ስላሰቀለው ክርስቶስን መከራ በአይሁድ
እና በይሁዳ ልቡና እያደረ መከራ እንዲደርስበት ስላደረገ ክርስቶስን በዚህ ዓለም በነበረበት ዘመን ሁሉ ይፈታተነው ስለነበር ለዚያ ካሳ አድርጎ የሲኦል ነፍሳትን የሰው ልጆችን ነፍሳት በሙሉ ለክርስቶስ መልሷል፣ ሰጥቷል ማለት ነው። ይህንንም ሊቃውንት እስመ ስምዐ ጸር እሙን ውእቱ ብለው ይመሰክሩታል። የጠላት ምስክርነት እጅግ የታመነ ነው። ዲያብሎስ ጠላት ነው። ዲያብሎስ ደግሞ የክርስቶስን የባህሪ አምላክነት በጽኑ መስክሯል ማለት ነው። መኑ ውእቱ ዝንቱ ስጋ ለቢሶ ሊተሙአኒ፣ ይህ ማን ነው ስጋ ለብሶ ድል ያደረገኝ? ይህ ማን ነው ክብር ጌትነት የሚከቡት እያለ ስለ ክርስቶስ የባህሪ አምላክነት መስክሮ በፈቃዱ ወዶ ፈቅዶ የሰው ልጆችን ተቆራኝቷቸው የነበሩትን የሰው ልጆች ለክርስቶስ ካሳ አድርጎ መልሷል ማለት ነው። ስለዚህ ክርስቶስ እርሱ የተበደለ ሲሆን ሆኖም ግን አዳምን ክሶ በሞቱ ነፍሳትን ደግሞ ከዲያብሎስ ተክሶ ነፃ አውጥቷል ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ባይሞት እኛ የሰው ልጆች ሕይወት አይኖረንም ነበር። ክርስቶስ ሶበሰ አምላክ ባሕቲቱ እምኢሞተ ወእምኢሰቀልዎ፣ አምላክ ብቻ ቢሆን ባልተሰቀለም ባልሞተም ነበር። ወሶበሰ ሰብ ባሕቲቱ እምኢያድኀነ ካልአነ፣ ሰው ብቻም ቢሆን ደግሞ የሰው ልጆች ነፃ ባላወጣ ባላዳነ ነበር። ክርስቶስ ግን ሰው የሆነ አምላክ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ፍጹም እግዚአብሔር ፍጹም ሰው፣ ፍጹም አምላክ ፍጹም ሰው፣ ፍጹም መለኮት ፍጹም ሰው በመሆኑ ተሰቅሎ የሰው ልጆች ነፃ አውጥቷል ነው። ስለዚህ ሰይጣን ሞቱን በአይሁድ ልቡና እያደረ በይሁዳም ልቡና እያደረ የክርስቶስን ሞት ያፈጥን ዘንድ ለሐዋርያት የአምላክነቱን ነገር ሲነግራቸው አያይዘው ደግሞ የሰውነቱን ነገር ክርስቶስ ደጋግሞ ያስተምራቸው ይነግራቸው ማለት ነው። እንደዚህ ሁሉ ክርስቶስ የሰውነቱን ነገር እየተናገረ ሰይጣንን በማቅረብ ሰይጣንን ድል አድርጎታል፣ ነስቶታል የሚለውን እንረዳለን። በቅዱሳት መጻሕፍት ስለ አምላክነቱ የተናገረውን ይዘው ሰው አልሆነም የሚሉ አሉ። ስለ ሰውነቱ የተነገረውን ይዘው አምላክ አይደለም የሚሉ አሉ። እኛ ግን አባቶቻችን ቅዱሳን ሊቃውንት ባስረዱን ሃይማኖታችን በእምነታችን በተረዳን መጠን ሰው ብቻ ሆኖ ቢሆን ዓለም ባልዳነ፣ አምላክ ብቻ ሆኖም ቢሆን ባልሞተ ባልተሰቀለም ነበርና አምላክ የሆነ ሰው የሆነ አምላክ ነው ብለን እናምናለን እንጂ ወይም በህድረት ወይም ደግሞ በምትሃት ሰው ሆነ አንልም። አምላክ የሆነ ሰው የሆነ አምላክ ነው እንላለን። ይህም የሆነው በተዋህዶ ነው እንጂ በህድረት ወይም በምትሃት አይደለም ነው። ምስጢረ ሥጋዌን በዚህ ልክ እንረዳዋለን። ሕማመ ክርስቶስ የክርስቶስ መከራ ስንል ስግው ቃል መከራ ተቀብለዋል ማለታችን ነው። እንግዲህ ሕማም ለክርስቶስ ሲነገር የተቀበለውን መከራ፣ በዕለተ ዓርብ የተቀበለውን መከራ፣ የተገረፈውን ግርፋት፣ የተቸነከረውን መቸንከር፣ የተቀዳጀውን የእሾህ አክሊል፣ ስጋውን መቁረሱን፣ ደሙን ማፍሰሱን፣ በሐራዊ
በጭፍራው ጦር መወጋቱን ይህንና ሐሞት መጠጣቱን የተቀበላቸውን ሁሉ ልዩ ልዩ መከራዎች ማሰብ ነው እንጂ ሕማመ ክርስቶስ ስንል ሕማም የምንለው ክርስቶስ ደዌ ሥጋን ታሟል ማለት አይደለም። ሕማመ ክርስቶስ ሲባል ክርስቶስ ለሰው ልጆች የተቀበለው መከራ ማለት ነው እንጂ ደዌ ሥጋ በክርስቶስ ነበረበት ማለት አይደለም። እኛ የሰው ልጆች በልዩ ልዩ ምክንያቶች እንደምንታመመው በስጋችን ደዌያት እንደሚሰለጥኑብን የሆነ ጊዜ ስንታመም፣ የሆነ ጊዜ ስንፈወስ፣ የሆነ ጊዜ በህመም ስንደክም፣ የሆነ ጊዜ ደግሞ ጤናን አግኝተን ስንበረታ እንደምንኖረው ክርስቶስ በደዌ ሥጋ ታሞ ነበር ወይም ደግሞ ደዌ ሥጋ ነበረበት ማለት አይደለም። ሕማመ ክርስቶስ ሲባል ክርስቶስ ስለ ሰው ልጆች በዕለተ ዓርብ የተቀበለውን መከራ መናገር ነው። መከራ ለትስብእት ብቻ አይነገርም። በፍጹም ተዋሂዶት ላለ ለመለኮትም ይነገራል ማለት ነው። መከራን ስናነሳ ክርስቶስ መከራን ተቀበለ ስንል በሰውነቱ ብቻ መከራን ተቀበለ አንልም። አምላክ ሰው በመሆኑ መከራን ተቀበለ እንላለን እንጂ ማለት ነው። ይህንንም ሊቁ አባ ጊዮርጊስ በምሳሌ ሲያስረዳ ወእንዘ ይለብስ ንጉስ ሜላተ አው ሰንዱነ፣ ንጉስ ግምጃ ወይም በፍታ ለብሶ ለእመ ዘበጠ እምጅጉያን ልብሰ ዘላይሌሁ እመኢተብህለ ዘበጠ ልብሶ ለንጉስ፣ ከበደለኞች አንዱ በላይ ያለውን ልብስ ቢመታ የንጉሱን ልብስ መታው አይባልም። አላ እሚቤሉ ዘበጦ ለንጉስ፣ ንጉሱን መታው ይባላል እንጂ ብሎ ይናገራል፣ ያስረዳል። መጽሐፈ ምስጢር ምዕራፍ 17 ቁጥር 7 ላይ እንግዲህ ንጉስ ግምጃ ወይም በፍታ ለብሶ ከበደለኞች አንዱ በላይ ያለውን ልብስ ወይም ደግሞ ንጉሱ የለበሰውን ልብስ ቢመታው የንጉሱን ልብስ መታው አይባልም፣ ንጉሱን መታው ተብሎ ይነገራል እንጂ ማለት ነው። ያ ማለት ልብሱን ሲመታው ንጉሱን ስለሚያገኘው ማለት ነው። ልብሱ ንጉሱ የለበሰው ልብስ ስለሆነ ማለት ነው። እናም ሊቁ አባ ጊዮርጊስ በዚህ ምሳሌ መለኮት በትስብእት መከራን እንደተቀበለ፣ መለኮት በስጋ መከራን እንደተቀበለ ያስረዳል ማለት ነው እንጂ ስጋ ብቻ መከራን የተቀበለ አይደለም። ስጋን በልብስ ንጉሱን ደግሞ በመለኮት ምሳሌ መስሎ ነው ምስጢረ ሥጋዌን የሚያስተምረን ማለት ነው። በዚህ ኃይለ ቃል ትስብእት የተቀበለው መከራ ሁሉም ለመለኮትም ይነገራል። ምክንያቱም ከተዋሂዶ በኋላ መለያየት ስለሌለ ማለት ነው። ሕማመ ሥጋሂ ይትፌለቁ ለቃል ወአኮ ለካልእ ዘእንበሌሁ ከመ ይጽደቅ ተዋሂዶ፣ የስጋም ሕማም ለቃል ይነገርለታል ተዋሂዶ ይረዳ ዘንድ ለሱ ነው እንጂ ለሌላ የሚነገር አይደለም ብሎ ሊቁ ኪራኮስ በሃይማኖተ አበው ምዕራፍ 91 ቁጥር 36 ላይ እንደሚነግረን ማለት ነው። የስጋ ሕማም ለቃል ይነገርለታል ተዋሂዶ ይረዳ ዘንድ ለሱ ነው እንጂ ለሌላ የሚነገር አይደለም። እንግዲህ ክርስቶስ የተቀበለው ሁሉ የተቀበለው አይደለም በመለኮቱም ጭምር ነው እንጂ ማለት ነው። መለኮት በስጋ መከራን ተቀብሏል እንላለን። በመጽሐፈ ኪዳን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት በባህሪው ሞት በመንግስቱ ሽረት የሌለበት ልዩ ጌታ ልዩ ኃያል ብርቱ ማለት ነው ልዩ ሕይወት ይልና ዘተወልደ ማርያም ቅድስት ድንግል ከምትሆን ከእመቤታችን የተወለደ። አሁን ልዩ ሕይወት ብሎ የባህሪ ሕይወት መሆኑን መለኮትነቱን እየተናገረ ነው። ልዩ ኃያል ብሎ ከፍጥረታት የተለየ ኃያል እንደሆነ የእግዚአብሔርን ኃይል እየተናገረ ነው። ልዩ ጌታም ብሎ ደግሞ የጌቶች ጌታ መሆኑን ይናገርና ዘተወልደ ማርያም ቅድስት ድንግል፣ ያ ደግሞ ቅድስት ድንግል ከምትሆን ከእመቤታችን ተወለደ ብሎ ሰው መሆኑን ይናገራል ማለት ነው። እንደገና ይቀጥልና ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል፣
በዮርዳኖስ የተጠመቀ በእንጨት መስቀል ላይ የተሰቀለ አቤቱ ይቅር በለን ተሳሃለን እግዚኦ ካለ በኋላ ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማናሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ። እርሱም በመስቀል ላይ የተሰቀለው ክርስቶስ በሶስተኛው ቀን ከሙታን ተለይቶ የተነሳ በአርባኛው ቀን በተነሳ በስልጣን በብርሃን በቅዳሴ በይባቤ መላእክት ያረገ በአብ ቀኝ የተቀመጠ በአብ ክብር የተቀመጠ ዳግመኛ በትሑት ሰብእና አስቀድሞ እንደመጣ በግርማ መለኮት ለፍርድ የሚመጣ ይኰንን ሕያዋነ ወሙታነ ሙታንንና ሕያዋንን ይገዛ ዘንድ በሙታንና በሕያዋን ይፈርድ ዘንድ ሙታን የተባሉ ኃጥአን ናቸው፣ ሕያዋን የተባሉ ጻድቃን ናቸው። በጻድቃንም በኃጥአንም ላይ ሊፈርድ ይመጣል ብሎ በመጽሐፈ ኪዳን ላይ ይናገራል ማለት ነው። አሁን እግዚአብሔር ሰው ሆኖ መከራን መቀበሉን መሰቀሉን ከድንግል ከመወለዱ ጀምሮ መጠመቁን መሰቀሉን በሶስተኛው ቀን መነሳቱን በአርባኛው ቀን ማረጉን ዳግመኛ ለፍርድ መምጣቱን ሲነግረን መሰቀሉን መለኮት በስጋ መጠመቁን መለኮት በስጋ መወለዱን መለኮት በስጋ መነሳቱን እየተናገረ መነሳቱን ደግሞ ስጋ በመለኮት ማረጉን መለኮት በስጋ በርህቀት ስለሆነ ማለት ነው። ዳግመኛ መምጣቱንም እንዲሁ በተዋህዶ ያደረገው እንደሆነ በግልጽ ይናገራል ማለት ነው እንጂ ስጋ ብቻ ታመመ፣ ስጋ ብቻ መከራን ተቀበለ አንልም። መለኮት ብሏል። ስጋ ደግሞ በመለኮት የባህሪ አምላክ ሆኗል። ስጋ በመለኮት የማይሞተው ሞተ ተብሎ ይነገርለታል። ስጋ መለኮት በስጋ ስጋ በመለኮት ደግሞ ልዩ ጌታ፣ ልዩ ኃያል፣ ልዩ ሕይወት ተብሎ ሊነገርለት ይችላል ማለት ነው። ጠቅለል ሲል ክርስቶስ የተቀበለው መከራ በስጋው ገንዘብ የስጋን ገንዘብ መለኮት ገንዘብ ስላደረገ ለመለኮትም መከራው ይሰማዋል። ለመለኮት በስጋ መለኮት መከራን ተቀብለዋል ብለን እናምናለን እንረዳለን እንጂ ስጋ ብቻውን መከራን ማለት ነው። መከራ ለትስብእት ብቻ አይነገርም ስንል በፍጹም ተዋህዶ ስላለ ለመለኮትም ይነገራል ማለታችን ነው። ይህንን በምሳሌ አይተነዋል ማለት ነው። የስጋ ሕማም ለቃል ይነገርለታል። በመከራው ሰዓት መለኮት ከትስብእት እንዳልተለየ በተዋህዶ ጸንቶ እንዳለ በመከራው ሰዓት መለኮት ከትስብእት እንዳልተለየ በተዋህዶ ጸንቶ እንዳለ የምናውቀው በሁለት መንገድ ነው። አንደኛ ጥንቱን ቃል ሰው በመሆኑ ይታወቃል። ቃል ሰው የሆነ ለሩቅ ቃል ስጋ ስለሌለው መከራ መቀበል በባህሪው ስለማይስማማው ማለት ነው። በዚህ ምክንያት ስጋን ገንዘብ አድርጓል ማለት ነው። ሩቅ ቃል ስጋን ገንዘብ አድርጓል። ስለዚህ ሰው የሆነ መከራ ሊቀበል ነው እንጂ ሌላ ለምንም ምክንያት አይደለም። ሌላ ምክንያት አለው ከተባለ በባህሪው ሕጸጽ ኑሮበት ያንን ሊሞላለት ለመለኮት ማለት ነው ሰው ሆነ ያሰኛል። እንዲህ እንዳይባልም ተሰብአ በእንቲአነ ስለኛ ሰው ሆነ ብለው መጻሕፍት ያስረዱናል ማለት ነው። እንግዲህ ክርስቶስ ስለኛ ሰው ሆነ ስንል መከራ ሊቀበል ሰው ሆነ ማለት ነው። መከራ ሊቀበል ሰው ሆነ ካልን ደግሞ ሰው የሆነው መለኮት ከሆነ
መለኮት መከራን ሊቀበል ሰው ሆነ ካለ መለኮት በስጋ ምን ብሏል ማለት ነው? መከራን ተቀብሏል ማለት ነው። ግርፋቱ ይሰማዋል፣ መቸንከሩ ይሰማዋል፣ የሾህ አክሊሉ ይሰማዋል፣ ሐሞት መጠጣቱ መራራ ሐሞትን መጠጣቱ ይሰማዋል። ለመለኮት በስጋ ማለት ነው። ብቻውን መለኮት አይደለም፣ ብቻውን ስጋም አይደለም። መለኮት በስጋ መከራን ተቀብሏል ነው። ስጋም በመለኮት ደግሞ ከመቃብር ተነስቷል ነው። ሞተ በስጋ ወሐይወ በመንፈስ። በስጋ ሞተ፣ በመለኮት ግን ሕያው ነው፣ በመለኮት ግን ተነሳ ብሎ ሐዋርያው ቅዱስ ጴጥሮስ እንደሚነግረን። ስለዚህ ስለኛ ሰው የሆነ ስለኛ መከራ ሊቀበል ነውና ሰው የሆነለት ግብር መከራ መቀበል ስለሆነ በመከራ ጊዜ ከስጋ አለመለየቱ መለኮት በዚህ ይታወቃል ማለት ነው። አቃቅዮስ የሚባል ሊቅ ይህን ሲናገር ኢተከልአ ሱጠተ ርሱ እፎ ይትከላ ሕማማተ ገብር መሰተ ከልአ በእንተ ምንት ነስአ ለሐማሚት አርአያ ገብር አላ ይተከልአ ሕማማተ። ነፍስን ስጋን ከመዋሃድ ያልተከለከለ እርሱ የስጋን ሕማም እንደምን ይከለከላል ይላል። ነፍስን ስጋን ከመዋሃድ ያልተከለከለ እርሱ የስጋን ሕማም እንደምን ይከለከላል ወይም ይከለክላል? ሕማምን ከተከለከለ ሕማም የሚስማማት የስጋን ባህሪ ስለምን ነሳ? ነገር ግን ሕማምን አልተከለከለም በማለት ይመሰክራል ማለት ነው። ተረፈ ቄርሎስ ምዕራፍ 4 ቁጥር 8 ላይ እንግዲህ ሕማምን ከተከለከለ ሕማም የሚስማማት የስጋን ባህሪ ስለምን ነሳ? አዎ ጥንቱን በስጋ መከራን ሊቀበል ከሆነ ካልሆነ ስጋን የነሳ ነፍስን የነሳ ሰው የሆነ ለምን ዓላማ ስጋን ነሳ ይባላል? ሕማምን ከተከለከለ ሕማም የሚስማማት የስጋን ባህሪ ስለምን ነሳ? ነገር ግን ሕማምን አልተከለከለም። መለኮት በስጋ መከራን ተቀብሏል ነው ጠቅለል ሲል ሐሳቡ። ሁለተኛው መለኮት ያልተዋሃደው ሩቅ ብእሲ ሆኖ ቢሆን ካሳ እንዴት ይፈጸምልን ነበር ነው። በሩቅ ብእሲ ካሳ የሚፈጸም አይደለም። በሩቅ ብእሲ በሰው ብቻ መለኮት ባልተዋሃደው አካል ካሳ የሚፈጸም ቢሆን የነቢያት ሁሉ በግፍ መከራ መቀበላቸው ካሳ ባስፈጸመ ነበር ማለት ነው። እንግዲህ ከአቤል ጀምሮ እንደ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ዘቀተልክምዎ በማይከለ ቤተ መቅደስ ወምስዋዕ ተብሎ በቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 23 ላይ ክርስቶስ እንደተናገረ ከአቤል ጀምሮ እስከ በራክዩ ልጅ እስከ ዘካርያስ ድረስ የፈሰሰው የጻድቃን የነቢያት የቅዱሳን ሁሉ ደም ስለ ሃይማኖታቸው የፈሰሰው ስለ እግዚአብሔር እየመሰከሩ ያለፉት የቅዱሳን ሁሉ ደም ማዳን በቻለ ነበር ማለት ነው። ዓለም ግን እንኳን ዓለምን ሌላውን ሊያድን ራሳቸውን ማዳን አልቻሉም ነበር። ምክንያቱም በአዳም በደል ምክንያት አዳም ባጠፋው ጥፋት ምክንያት ጽድቅንም ቢሰሩ የሰው ልጆች በብሉይ ኪዳን ገነት መግባት አይችሉም ነበር። ስለዚህ የነቢያት መከራ መቀበል ካሳ አላስፈጽም ስላለ አካላዊ ቃል ሰው ሆኖ መከራ ተቀብሏል። ካሳ እንዲፈጸምልን ሰው የሆነ አምላክ በተዋህደው ስጋ መከራ ሊቀበል ይገባልና መለኮት በስጋ ባህሪ መከራ መቀበሉን እንረዳለን ማለት ነው። መለኮት በስጋ ባህሪ መከራ መቀበሉን እንረዳለን። መለኮት በባህሪ መለኮቱ ታመመ ማለት ግን አይገባም። መለኮት በባህሪ መለኮቱ ታመመ ማለት አይገባም። ምክንያቱም በባህሪው ሕማም፣ ሞት፣ ድካም የመሳሰሉ ድክመቶች የሉበትም ማለት ነው። መለኮት በብቻ ባህሪው ማለት ሩቅ መለኮት ስጋን ያልተዋሃደ መለኮት ሳይዋሃድ የነበረ መለኮት በባህሪው ሕማም፣ ሞት፣ ድካም የለበትም። መለኮት በባህሪ መለኮቱ ታመመ ማለት አግባብ አይደለም። ይህንንም ማህቶት ናሊስ የሚባል ሊቅ
ይህንን ሐሳብ ሲያወግዝ እመቦ ዘይትባሃል ወይብል በእንተ እግዚእነ ኢየሱስ ክርስቶስ ከመሐመ በመለኮት ወአኮ በስጋ ሀዲጎ ቃለ መጻሕፍት ዘይብል እስመ ክርስቶስ ሐመ በእንቲአነ በስጋ ወጎዘ ለይኩን። ስለ ጌታችን ስለ ኢየሱስ ክርስቶስ በስጋ ያይደለ በመለኮቱ እንደታመመ ክርስቶስ በስጋ እንደታመመ የሚናገር የመጻሕፍትን ቃል ለውጦ በመለኮቱ እንደታመመ የሚናገር ቢኖር የተለየ ይሁን ብሎ ቃለ ግዘቱን ያስተላልፋል ማለት ነው። ሃይማኖተ አበው ምዕራፍ 46 ቁጥር 8 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ በስጋ ያይደለ በመለኮቱ እንደታመመ ክርስቶስ በስጋ እንደታመመ የሚናገር የመጻሕፍትን ቃል ለውጦ የሚናገር ቢኖር በስጋ ያይደለ በመለኮቱ እንደታመመ የሚናገር ቢኖር የተለየ ይሁን። ስለዚህ ክርስቶስ መለኮት በስጋ ታመመ እንጂ ብቻ መለኮት ታመመ አይባልም፣ ብቻ ስጋም ታመመ አይባልም። ከተዋህዶ በኋላ መለያየት ስለሌለ ማለት ነው። ማመን ያለብን መለኮት በስጋ ባህሪው ታመመ፣ ስጋ በመለኮት ባህሪው ደግሞ ሕያው ነው ብለን ነው ማለት ነው። መለኮት በስጋ ባህሪው ታመመ፣ ስጋ ደግሞ በመለኮት ባህሪው ሕያው ነው። ከዚህ ውጭ ከሆነ ግን ፍጹም ስህተት ይሆናል ማለት ነው። ቃል በባህሪ መለኮቱ ታመመ ማለት ጥንቱን ስጋ ነበረው ያሰኛል። ዳግመኛም መለኮት ወደ ስጋነት ተለወጠ ያሰኛል። እንዲህ እንዳንል የክርስቶስ ተዋህዶ በተአቅቦ ነው። ስለዚህ ክርስቶስ በስጋው መከራ ተቀብሏል ብንል እንጂ በባህሪ መለኮቱ ተቀበለ አንልም። ክርስቶስ በስጋው ባህሪ የስጋን ባህሪ ባህሪው ስላደረገ በስጋው ባህሪ መከራን ተቀበለ እንላለን እንጂ ክርስቶስ በባህሪ መለኮቱ መከራን ተቀበለ አንልም። በባህሪ መለኮቱ መከራ ስለማይስማማው ማለት ሐዋርያው ጳውሎስ ወይዚስ ተሳሃክሙ በነፍሰ ስጋሁ በሞቱ ከመይረሲክሙ ቅዱሳነ ወንጹሃነ ወህሩያነ ለቅድሜሁ። አሁን ግን በፊቱ ለመቆም የተመረጣችሁና ንጹሃን ቅዱሳንም ያደርጋችሁ ዘንድ በስጋው ሰውነት በሞቱ ይቅር አላችሁ ብሎ ርትዕት የሆነች ሃይማኖታችንን ይመሰክራል ማለት ነው። አሁን ግን በፊቱ ለመቆም የተመረጣችሁና ንጹሃን ቅዱሳንም ያደርጋችሁ ዘንድ በስጋው ሰውነት በሞቱ ይቅር አላችሁ። እንግዲህ በስጋው ሰውነት በሞቱ ይቅር አላችሁ። የሞተ መለኮት በስጋው መለኮት በሰውነቱ ባህሪ ነው ማለት ነው። ቅዱስ ጳውሎስ ይህንን ነው የሚነግረን። ቆላስይስ ምዕራፍ 1 ቁጥር 22 ላይ ነው ይህንን ቃል የምናገኘው። አሁን ግን በፊቱ ለመቆም የተመረጣችሁና ንጹሃን ቅዱሳንም ያደርጋችሁ ዘንድ በስጋው ሰውነት በሞቱ ይቅር አላችሁ። ቆላስይስ ምዕራፍ 1 ቁጥር 22። ሌላው ሞተ ክርስቶስ ነው። የክርስቶስ ሞት እንዴት ነው ስንል የሞተው ማን ነው? መለኮት ወይስ ትስብእት? የሞተው መለኮት ብቻ ነው እንዳይባል ሥላሴ ሞቱ ያሰኛል። የሞተው መለኮት ብቻ ነው እንዳይባል ሥላሴ ሞቱ ያሰኛል። መለኮት አንዲት ስለሆነች ማለት ነው። በዚያውም ላይ ሩቅ መለኮት መቼ ስጋ አለውና ሞተ ያሰኛል። ስለሆነም የሞተው ማን ነው ለሚል አካል የሞተው መለኮት ብቻ አይደለም፣ የሞተው ስጋ ብቻ አይደለም፣ መለኮት በስጋ ሞተ ብለን እንረዳለን እናስረዳለን ነው። ሃይማኖታችን ይህንን በአጽንኦት የምንረዳበት ነው። ስጋ ብቻ ነው የሞተ ከተባለ ለኛ ምን ይረባናል? ምክንያቱም በሩቅ ሲሞት የምንድን ከሆነ ቀደም ብለን እንዳየነው ከአቤል ጀምሮ በብሉይ ኪዳን የነበሩ የቅዱሳን የጻድቃን ሰዎች ደም ዓለምን ማዳን በቻለ ነበር ማለት ነው። ግን በሩቅ ሲሞት የምንድን ስላልሆነ መለኮት በተዋህዶ ስጋ ብቻ ስለሆነ ዓለም የሚድነው መለኮት በስጋ መከራን ተቀብሎ መለኮት በስጋ ሞቶ
ዓለምን ነፃ አውጥቷል ነው። እንግዲህ የሞተው ማን ነው ካልን የሞተውማ በተዋህዶ ስጋ ባህሪ ነው ብለን ምላሻችንን እናስቀምጣለን ማለት ነው። ሞተ በስጋ ወሐዮ በመንፈስ፣ በስጋው ሞተ በመለኮቱ ግን ሕያው ነው። ሞተ በስጋ ወሐዮ በመንፈስ፣ በስጋው ሞተ በመለኮቱ ግን ሕያው ነው። የቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 ላይ ማለት ነው። ክህደት የሚሆነው መለኮት በባህሪው ሞተ ከተባለ ነው እንጂ መለኮት በስጋ ባህሪው ሞተ ይባላል። መለኮት በባህሪው ሞተ አይባልም እንጂ መለኮት በስጋ ባህሪው ሞተ ግን ይባላል። ምክንያቱም የስጋን ባህሪው ስላደረገ ማለት ነው። ስጋ በመለኮት ባህሪው ሕያው ነው ማለት ክህደት አይደለም። ስጋ በመለኮት ባህሪው ሕያው ነው ማለት ክህደት አይደለም። አሁን መለኮት በስጋ ባህሪው ሞተ፣ ስጋ ደግሞ በመለኮት ባህሪው ሕያው ነው እንላለን። መለኮት በስጋ ሞተ ማለት እና ስጋ በመለኮት ሕያው ነው ማለት ባህሪን አይከፍልም። ይህንንም ኢትዮጵያዊው ሊቅ አቡነ ጎርጎርዮስ መለኮት ሕያው ነው፣ ስጋ ግን ሞተ ማለት ባህሪን የሚከፍል ነው። መለኮት ሕያው ነው፣ ስጋ ግን ሞተ ማለት ባህሪን ይከፍላል ብለዋል ማለት ነው። በንግግራቸው መለኮት ሕያው ነው፣ ስጋ ግን ሞተ ማለት ባህሪን የሚከፍል ነው ብለዋል። ይህ ማለት መለኮት ጥንቱንም የማይሞት ስለሆነ አልሞተም፣ ሕያው ነው። ስጋ ግን ሞተ፣ ስጋ ብቻውን ሞተ ማለት ባህሪን ይከፍላል። ምክንያቱም ከሁለት ባህሪ አንድ ባህሪ የሆነውን መክፈል ይሆናል። መለኮት ሕያው ነው፣ ስጋ ሞተ ማለት ግን ባህሪን የሚከፍል ነው ብለዋል። ይህ ማለት ስጋ ከመለኮት ተለይቶ ሞተ ካልን ባህሪን ይከፍላል እንጂ መለኮት በስጋ ሞተ፣ ስጋም ደግሞ በመለኮት ሕያው ነው ማለት አንድ ባህሪ አንድ አካል መሆንን የሚያስረዳ እንጂ የሚከፍል አይደለም ነው። ባህሪ እንዳይከፈልብን በተዋህዶ የምታጸናልን በ የምትለዋ ፊደል ናት ማለት ነው። በ የምትለዋ ፊደል እስካለች ድረስ በተዋህዶ አንድ የሆነ ባህሪ ክርስቶስን ከሁለት አንከፍለውም፣ ለዘላለም አንድ መሆኑን እንረዳለን። መለኮት በስጋ ታመመ፣ ደከመ፣ መከራን ተቀበለ፣ ሞተ። ስጋ ደግሞ በመለኮት ሙስና መቃብርን አጥፍቶ ተነሳ። ስጋ በመለኮት ሕያው ነው። ስጋ በመለኮት ዓለምን ነፃ ወጣ እንላለን ማለት ነው። ከዚህ ላይ የመናፍቃንን ምትሃት የሚሉ መናፍቃንን ሐሳብ ሊቁ ቅዱስ ቄርሎስ የክርስቶስን ሰው መሆን በምትሃት ነው የሚሉ መናፍቃንን ምላሽ የሰጠበትን ሐሳብ አይተን የዛሬ መርሃ ግብር እንጨርሳለን ማለት ነው። አጠር አድርገን እንመለከታለን። ክርስቶስ ሰው የሆነው በፍጹም ተዋህዶ፣ በባህሪያዊ ተዋህዶ፣ በተገናዝባዊ ተዋህዶ፣ በተአቅቦ እንጂ በምትሃት አይደለም። ይህንንም አይተነዋል በስፋት። ሆኖም ሊቁ ቅዱስ ቄርሎስ የሰጠውን ምላሽ እዚህ ላይ ስንመለከት አየ እንከ ዘባኖ መጣው በእንቲአነ፣ ምትሃት ከሆነ ምን ጀርባውን ስለኛ ለግርፋት አሳልፎ ሰጠልን፣ ለምትሃት ምን ጀርባ ኑሮት ይላል። ክርስቶስ በምትሃት ሰው የሆነ አይደለም። በምትሃት ከሆነ ምትሃት የሚጨበጥ የሚዳሰስ አካል ስለሌለው
አየ እንከ ዘባኖ መጣው በእንቲአነ ምታት ከሆነ ምን ጀርባውን ስለኛ ለግርፋት አሳልፎ ሰጠልን ለምታት ምን ጀርባ ኑሮት ወአየ መልታይተ ተጸፊኦ ታገሰ ጽፍአተ ዘእም አይሁድ ምን ፊቱን ተጸፍቶ ከአይሁድ የተቀበለውን ታገሰልን ለምታት ምን ፊት ኑሮት ይላል። በአይ እድ ወእግር ተቀነወ ዘኢሃሉ በስጋ እጁን እግሩን ተቸነከረ ለምታት ምን እጅ እግር ኑሮት በግዘፍ ከሌለ ንገረኒ እንከ አየኑ ገቦ ረገዙ ሐራሁ ለጲላጦስ ልጠይቅህና መልስልኝ ይላል። የጲላጦስ ወገኖች ምን ጎኑን ወጉት ለምታት ምን ጎን ኑሮት ክቡር ደም ምስለማይ ፈልፈለ ለእለይኔ ጽሩ እፎ አስተርአዮሙ ትኩስ ደም ጥሩ ውሃ ሲፈስ ከዚያ ቆመው ለሚያዩ እንደምን ታያቸው ለምታት ምን ደም ኑሮት በማለት ድርሳነ ቄርሎስ ምዕራፍ 14 ቁጥር 1 እስከ 5 ቅዱስ ቄርሎስ በምታት ክርስቶስ ተገለጸ የሚሉትን መናፍቃን ድንቅ በሆነ በዚህ ምላሽ መልስ ያሳጣቸዋል ማለት ነው። ኢትዮጵያው ቄርሎስ አባ ጊዮርጊስም ለነዚህ ምታት ለሚሉ መናፍቃን ምላሽ ሲሰጥ ወመሰ በአማን ኢኮነ ስጋሁ ዘተቀነወ ለምንትኬም ደረ ትንሣኤ ይቤሎ ለቅዱስ ቶማስ ሀብ እዴከ ወግስሰኒ እደውየ ሀበተ ሰቁረ በሐፃውን ተመስቀል አምጽ አጽዋይተከ ወአብ ውስተ ገቦየ አርአያኑ አምሳልኑ በዘተቀነው እግዚእ ኢየሱስ ተሰቁረ ስጋው የተቸነከረው በእውነት ካልሆነ ስለምን ከትንሣኤው በኋላ ቅዱስ ቶማስን እጅን አምጣና በመስቀል ችንካር የተቸነከሩትን እጆችን ዳስ ጣቶችን አምጣ ወደ ጎኔም ማስገባ ስለምን አለው? እንዲህ ከሆነማ የተቸነከረውና የተወጋው ጌታ ኢየሱስ አርአያና ምሳሌ ነውን ብሎ ምላሹን ይሰጣል ማለት ነው። መጽሐፈ ምስጢር ምዕራፍ 22 ቁጥር 33 ላይ በቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ ያለውን ኃይለ ቃል በማንሳት ክርስቶስ የቶማስን ጥርጣሬ ያራቀበትን ቃል በማምጣት ለአርአያ ለምሳሌ አካል እንደሌለው በሞቱ ያዳነን ክርስቶስ እንደሆነ ሊቁ አባ ጊዮርጊስም በመጽሐፈ ምስጢር ምዕራፍ 22 ቁጥር 33 ላይ መስክረዋል ማለት ነው። እንግዲህ ሁለቱ የቤተ ክርስቲያናችን ምሰሶዎች ሊቃውንት ክርስቶስ በስጋው መከራ መቀበሉን ክርስቶስ በመከራው ሰዓት የፈጸማቸውን ከቅዱስ ወንጌል በማንሳት መከራ የተቀበለው አማናዊው ክርስቶስ በስጋው ነው እንጂ በምታት ወይም ምታት እንዳልሆነ አስረድተውናል ማለት ነው። እኛም በእነርሱ ሃይማኖት ያለ ጥርጥር እናምናለን። እግዚአብሔር ቃል ነፍሱ ከስጋው ስትለይ አካላዊ ቃል ከስጋም ከነፍስም አልተለየም። ይህም የሚታወቀው ስጋ በመስቀል ተአምራት ማድረጉ አካላዊ ቃል ስላልተለየው ነው ማለት ነው። ነፍስም ከሲኦል ነፍሳትን ነፃ ማውጣቷ አካላዊ ቃል ስላልተለያት ነው። ወበእንተ ዘውህዘ ደም ወማይ ዘውህዘ እምገቦሁ ሶበረገዞ እምድኅረ ሞቱ ትእምርተ መለኮቱ ውእቱ ከሞቱ በኋላ ክርስቶስ ከሞተ በኋላ ማለት ነው በወጋው ጊዜ አንድ ሐራዊ ለንጊኖስ የሚባል ሐራዊ የጌታን የቀኝ ጎኑን በጦር ወግቶታል። ስለዚህ ከክርስቶስ ሞት በኋላ ነው የወጋው። ጎኑን በወጋው ጊዜ ደምና ውሃ መፍሰሱ የመለኮት ምልክት ነው በማለት ሊቁ አባ ጊዮርጊስ በመጽሐፈ ምስጢር ምዕራፍ 16 ቁጥር 15 ላይ ይናገራል። አንድ አካል እንዴት ከሁለት አካል ጋር ሊዋሃድ ይችላል ለሚሉ ሰዎች ደግሞ ኢትዮጵያዊ ሊቅ በምዕላዱ ህድግሂ ዘእግዚአብሔር ለብርሃንኒ ይትካሃሎ ከመይትዋሃድ ምስለ ክልኤ አዕይንት ዘእንበለይት መተር ወይትከፈል የእግዚአብሔርንስ ተወውና ለብርሃንም ከሁለት አይን ጋር ይዋሃድ ዘንድ ይቻለዋል በአካሉ ተመትሮ ተከፍሎ ሳይኖርበት ወአኮ ምስለ ክልኤ አዕይንተ ብእሲ ባህቲቶሙ አላ ምስለ አዕይንተ ኩሉ ዓለም ይትዋሃድ እንዘ አሐዱ ውእቱ ዘእንበለይት መተር ወይትከፈል ከአንድ ሰው ሁለት አይን ጋር ብቻ አይደለም ከአንድ ሰው ሁለት አይኖች ጋር ብቻ አይደለም ብርሃን የሚዋሃደው ብርሃን የሚዋሃድ በዓለሙ ሁሉ ካሉ አይኖች ጋርም ሳይከፈል ሳይቆረጥ ይዋሃዳል እንጂ በማለት በምሳሌ ያስረዳል ማለት ነው። እንግዲህ ሊቁ አባ ፊላታዎስም ወሶ ተፈልጠት ነፍሱ እምነ ስጋሁ የተፈልጠ መለኮት እምነ ስጋ ወኢ እምነ ነፍስ ዘትትፈለጥ እምነ ስጋ ነፍሱ ከስጋው በተለየች ጊዜ መለኮት ከስጋ አልተለየም ከስጋ ከተለየች ነፍስም አልተለየም በማለት
ይናገራል ሊቁ አባ ፊላታዎስም ማለት ነው። ሃይማኖተ አበው ምዕራፍ 104 ቁጥር 2 ላይ እንግዲህ ክርስቶስ በፈቃዱ ነፍሱን ከስጋው ለየ ስንል መለኮት ከስጋም አልተለየም፣ መለኮት ከነፍስም አልተለየም። ስንኳንስ መለኮት በሰማይም በምድርም ያለው መለኮት በፍጥረታት ሁሉ መልቶ ያለው ከፍጥረታትም ውጭ በስፋት ያለው መለኮት ይቅርና ብርሃን እንኳን መከፈል መቆረጥ ሳይኖርበት ከአይኖቻችን ጋር ተዋህዶ በአይኖቻችን እንድናይ ያስችለናል ማለት ነው። በብርሃን ምሳሌ መለኮትን በመመሰል ሊቃውንቱ መለኮት ከስጋም ጋር ወደ መቃብር እንደወረደ ከነፍስም ጋር ወደ ሲኦል እንደወረደና የሲኦል ነፍሳት ነፃ እንዳወጣ ያስረዱናል ማለት ነው። ለዛሬ በዚህ ይቆየን እና በቀጣይ መርሃ ግብር የክርስቶስ ሞትና የአዳም ሞት ምን እንደሚመስል ሞተ ክርስቶስና ሞተ አዳም ልዩነቱ እንዴት እንደሆነ ከአዳም ሞት የክርስቶስ ሞት በምን ይለያል፣ ከክርስቶስስ ሞት የአዳም ሞት በምን ይለያል የሚለውን መነሻ አድርገን በቀጣይ መርሃ ግብር እናያለን። ለዛሬ በዚህ ቆየን። ባለን ደቂቃ ጥያቄዎችን እያነሳችሁ እንቆያለን ማለት ነው። ስለነበረን ጊዜ አምላካችን ቅዱስና ክቡር ስሙ በፍጥረታት ሁሉ አንደበት የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።